የህፃናትን የቋንቋ የንግግር የተግባቦት ክህሎቶችን ማሳደግ የምንችልበት 10 ቀላል ዘዴዎችን ልንገራችሁ። እነዚህ 10 ቀላል ዘዴዎች ሁሉም ወላጅ መጠቀም ያለበት፣ በተለይ ደግሞ ልጆቻችሁ አፍ አልፈታ ብለው ከተቸገሩ፣ ኦቲስቲክ ከሆኑ፣ ኦቲስቲክን ባይሆኑ በቋንቋ ንግግር መዘግየት ምክንያት እየተቸገራችሁ ወላጆች ካላችሁ እነዚህ ቴክኒኮች በጣም ቀላል ዘዴዎች ናቸው። ሁሉንም መጠቀም ይኖርባችኋል። ቪዲዮውን እስከ መጨረሻው ተመልከቱት። ይህ ቪዲዮ ለብዙ ወላጆች ያስፈልጋልና እንደተለመደው ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልን። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ ይህ ብሩክ ኪድስ የሚባል ዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን ለእናንተ ለወላጆች የምናቀርብበት ነው። ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን አዳዲስ ቪዲዮዎች ስንለቅ ወደ እናንተ እንዲደርስ ማድረግ ትችላላችሁ። የህፃናት የአእምሮ እድገት 80% የሚያድገው እስከ 3 ዓመት ሲሆን 90% ደግሞ 5 ዓመት አካባቢ ላይ ይደርሳል። ስለዚህ የህፃናት አእምሯቸው እያደገ መሄድ ነው። በመጀመሪያ 3 ዓመት የምናደርገው ማንኛውም ኢንቨስትመንት፣ በተለይ ደግሞ ለተግባቦት፣ ለቋንቋ፣ ለንግግር የምናደርገው ማንኛውም የታይም ኢንቨስትመንት ውጤቱን 5 ዓመት 6 ዓመት ላይ በደንብ የምናየው ነው የሚሆነው። ስለዚህ ህፃናትን ገና ከተወለዱ ጀምሮ የተግባቦት ብቃትን ማሳደግ የምንችልበት ቀላል ዘዴዎች አሉ። እነዚህ ዘዴዎችን ዛሬ እነግራችኋለሁ። እስከ መጨረሻው ቪዲዮን ተከታተሉ። በነገራችን ላይ ብዙ ወላጅ የሚቸገረው ይህ ነገር ኦቲዝም ነው ወይስ ቋንቋ አፍ አለመፍታት ብቻ ነው የሚለው በተደጋጋሚ ጥያቄ ይደርሰኛልና ህፃናት አፋቸውን ስላልፈቱ ሁልጊዜ ኦቲስቲክ ናቸው ማለት አይደለም። ሆኖም ግን ኦቲዝምና ስፒች ዲሌይ ወይም ደግሞ የኦቲዝም ኬዝና የቋንቋ መዘግየትን መለየት የምንችልበት ቀላል ዘዴዎች አሉ። እነዛን ዘዴዎች እንሰራላችሁ ከፈለጋችሁ ኮሜንት ላይ ስራልን እያላችሁ ኮሜንት አስፍሩልን። ስለዚህ የመጀመሪያው ስቴፕ ወይም ህፃናትን የተግባቦት ብቃት የሚጨምር የመጀመሪያው ስቴፕ ህፃናትን በጨዋታ በንግግር ውስጥ ማሳደግ ነው። ህፃናት ሁልጊዜ የሚማሩት ከጨዋታ ነው። ጨዋታ ደግሞ የሚጀምረው ገና ከተወለዱ ጀምሮ ማናገር፣ ኮሚኒኬት ማድረግ ያስፈልጋል። ህፃናት በተወለዱ ከ1 ወር እስከ 2 ወር ቢያንስ የፊት ሼፕ መለየት ይጀምራሉ። 3 ወር አካባቢ ደግሞ እናቶቻቸውን አባቶቻቸውን መለየት ይጀምራሉ። ከዛን ጊዜ ጀምሮ ማውራት፣ ማናገር፣ ማጫወት በጣም ተገቢ ነው የሚሆነው። ስለዚህ አካባቢያቸውን ሁልጊዜ ላንጉዌጅ ሪች ሆነ ወይም በቋንቋ በንግግር የተሞላ መሆን አለበት እንጂ ጸጥ ያለ ኢንቫይሮንመንት መሆን የለበትም። ስለዚህ እያንዳንዱ አሁን ይህን ማድረግ የምችሉበት ደግሞ 3 ቲፖችን እንገራችሁ። የመጀመሪያው ቲፕ አጭርና ድግግሞሽ ያላቸው ነገሮች አሁንም ማለት ለምሳሌ አየውሽ ሊሆን ይችላል፣ አምጣ ሊሆን ይችላል፣ መዝሙሮች ሊሆኑ ይችላሉ። ድግግሞሽ አጫጭር ቃላቶችን በድግግሞሽ ማለት እነዛን ደጋግማችሁ ስትላቸው አይምሯቸው እያተመው እያያዘው ይሄዳል ማለት ነው። የመጀመሪያው ቲፕ ድግግሞሽ ያላቸውን ቃላት መናገር። ሁለተኛ ዜማን መጠቀም ወይም መዝሙራዊ ማድረግ። የምናወራቸው ነገሮች ቅላጼ የተሞላ ዜማ የተሞላበት ነገር ብናረገው አይምሯቸው ውስጥ የመታተም እድል ይኖራል። እነሱም እየተዝናኑ ይሰሙናል ማለት ነው። ሶስተኛ ቲፕ መደነቅ፣ ኤክሳይትመንት ያለበት ድምጸቶችን ማውጣት፣ ድራማቲክ መሆን። ለምሳሌ በእጃችን የተለያየ ድራማ መስራት እንችላለን። በፊታችን የተለያየ ድራማ መስራት እንችላለን። ስናጫውታቸው አየው የሚለው ጨዋታ እንዲሁም ሌሎች ጨዋታዎች ለነሱ ድራማቲክ ናቸው። ለነሱ በጣም አዲስና የሚያስደስቱ ነገሮች ናቸው። ስለዚህ እነዚህ 3 ቲፖች በቋንቋ የተሞላ ኢንቫይሮንመንትን ለመፍጠር በጣም ወሳኝ የሚባሉ ናቸው። ሁለተኛው ቲፕ የምነግራችሁ ደግሞ ልጁ ወደሚፈልግበት የጨዋታ አካል መሄድና እዛ ውስጥ መሳተፍ። ለምሳሌ ወደ መኪና ሲሄድ ካያችሁት ስለ መኪናው ሄዳችሁ አብራችሁ መጫወትና ስለ መኪናው ማውራት፣ ስለ ከለሯ ታምራለች፣ ይቺ መኪና ስታምር እስኪ እናርጋት፣ መኪናው ምናለች እያላችሁ እየጠየቃችሁ በሚፈልገው ኢንተረስትድ በሆነበት ጨዋታ ላይ እናንተ ኢንጌጅ መሆን አለባችሁ ወይም አብራችሁ መሳተፍ ይኖርባችኋል። ሶስተኛ ፖዝ ማድረግና መጠየቅ ወይም ማቆምና መጠየቅ። ለምሳሌ የሆነ ነገር ትነግሩትና ለምሳሌ ውሻው ው አለ የሚለው ነገር ከሆነ የምታስለምዱት ውሻው ትሉና 3-4 እንደዛ ካላችሁ በኋላ ውሻው ምን አለ ውሻው ብላችሁ ቆም ማድረግ፣ ፖዝ መስጠት። ያቺ ፖዝ አይምሯቸው አናላይዝ አድርጎ ልክ እናንተ የምትሉት ነገር ኮፒ አድርገው እንዲሉት ጊዜ ይሰጣቸዋል። ስለዚህ በምትዘምሩት ዝማሬ ውስጥ ወይም በምትናገሯቸው ነገሮች ውስጥ ሁልጊዜ ማቆምና ማዳመጥ፣ ከነሱ ኤክስፔክት ማድረግ፣ ኢንተራክት እንዲያደርጉ ጊዜ መስጠት። ክፍት የስራ ቦታ ለካሽርና እንግዳ ተቀባይ ባለሙያዎች። ብሩክ ኪድስ ልዩ የጽናትና ታዳጊዎች ክሊኒክ ልምድ ያላቸውን ካሽርና እንግዳ ተቀባይ ባለሙያዎችን አወዳድሮ መቅጠር ይፈልጋል። ብዛት 2፣ ጾታ ሴት። የስራ ልምድ በአገልግሎት ሰጪ ተቋማት በካሽርነት 1 ዓመትና ከዛ በላይ ልምድ ያላት፣ በክሊኒክ ወይም በሆስፒታል የሰራች ቢሆን ይመረጣል። ካሽ ሬጂስተሪ ማሽንን በትክክል መጠቀም የምትችል፣ በቂ ክህሎት ያላት፣ የማታ ስራ ወይም የአዳሪነት ስራን ለመስራት ፈቃደኛ የሆነች፣ በአካውንቲንግ ወይም ተያያዥ ትምህርት ዘርፍ ዲፕሎማ ወይም ዲግሪ ያላት፣ ታካሚዎችን በትዕግስትና በፍቅር ማስተናገድ የምትችል፣ የተጣራ ደሞዝ 8000 ብር በተጨማሪ የማታ ስራ ጥቅማ ጥቅም ዲዩቲ ተጨማሪ ክፍያ ይኖረዋል። የስራ አድራሻ አዲስ አበባ ጦር ኃይሎች አጉስት አካባቢ ነው። የስራ ቦታው ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። አመልካቾች ሲቪያቸውና ፎቶቸውን ከታች ባስቀመጥነው ቴሌግራም ሊንክ ላይ መላክ ይችላሉ ወይም ቴሌግራም ላይ
@ብሩኪድስ ክሊኒክ ብለው እዛ ላይ ሲቪያቸውን አታች ማድረግ ይችላሉ። አራተኛ የምነግራችሁ ነገር ደግሞ በእያንዳንዱ በሚያወጡት ወይም በሚሞክሩት ኮሚኒኬሽን ውስጥ ማቀፍ፣ መሸለምና ማበረታታት። ኮሚኒኬሽን ሲሞክሩ፣ ቃላትን ሲሞክሩ ወይም ለመናገር ሲሞክሩ የበለጠ ማሻሻል እንዲችሉ ማቀፍ፣ መሸለም፣ ጎበዝ ብሎ የበለጠ ኤክሳይትመንት ማሳደር ከእናንተ ወላጆች ይጠበቃል። አምስተኛ የምነግራችሁ ነገር በየቀኑ ቢያንስ ከ10 ደቂቃ እስከ 30 ደቂቃ መጽሐፍ ማንበብ ይኖርባቸዋል። መጽሐፍ ማንበብ ገና ከ6 ወር ጀምሮ መጀመር ትችላላችሁ። ሆኖም ግን 6 ወር 7 ወር አካባቢ ንባብ ስለማይፈልጉ ከለርፉል የሆኑ መጽሐፍቶችን ማፈላለግና ስለ ከለሮቹ ስለ እንስሳቶቹ እየጠቆማችሁ መጠቆም፣ ይችን ጣት መጠቀም በጣም ወሳኝ ነው። እያሳያችሁ መሆን አለበት። ለምን እነሱም ፖይንቲንግ መለማመድ ይጀምራሉ። ማሳየት፣ ማመልከት። ፖይንቲንግ በጣም ወሳኝ የሆነ የህይወት ክህሎት ነው። ከ9 ወር እስከ 1 ዓመት ባለው ጊዜ የምንጠብቀው ነው። ያን ለማስለመድ ደግሞ እናንተ ከ6 ወር ጀምሮ እየጠቆማችሁ ነገሮችን እያሳያችሁ ከለሮችን ማስለመድ፣ ማሳየት፣ ጨዋታዎችን ማመልከት ይገባቸዋል። ስድስተኛው የምነግራችሁ ነገር ደግሞ መዝሙር መዘመር። አብሮ መዝሙር መዘመር በጣም ወሳኝ ነገር ነው። ህፃናትን አእምሮ የሚያነቃው መዝሙር ነው። መዝሙር ደግሞ ለህፃናት ለአእምሯቸው፣ ለቋንቋቸው፣ ለንግግራቸው ኤክሳይትመንት በጣም የሚፈጥር ነገር ነውና ንግግራችሁ፣ ቋንቋችሁ በመዝሙር የተሞላ ቢሆን ወይም ደግሞ መዝሙር እየከፈታችሁ በስክሪን ለምሳሌ ሚስራችን ለምትባል አንድ ባለሙያ ያለች፣ ምናልባት በውጭ ሀገር የምትኖሩ ሰዎች በደንብ ታውቋታላችሁ ብዬ ተስፋ አደርጋለሁ። ሚስራችን በጣም የምትታወቀው በምንድነው? ሙዚቃዊ ቃና በማሳደር ቃላቷ፣ ንግግሯ በሙሉ በሙዚቃ የተሞላ ታደርገዋለች። በዛን ወቅት ህፃናት ቶሎ ካፕቸር ያደርጉታል። ቃላቶቹን፣ ንግግሮቹን ወዲያው ይወዱታል ማለት ነው። ስለዚህ መዝሙርን ሁሌ መጠቀም ይኖርባቸዋል። ሰባተኛው ቀላሉ ዘዴ ደግሞ ቤት ውስጥ ግሩፕ ፕሌይ መፍጠር። ግሩፕ ፕሌይ ገና ከ1 ዓመት ጀምሮ ህፃናትን በግሩፕ ፕሌይ ኢንጌጅ ማድረግ ያስፈልጋል። ይህ ደግሞ ተራ እንዲጠብቁ፣ ቃላትን እንዲማሩ፣ ኮሚኒኬሽን እንዲጨምሩ፣ ነገሮች ላይ ኮንሰንትሬት ማድረግ እንዲችሉና የሌሎችን ባውንደሪ እንዲያውቁ፣ የራሳቸውን ባውንደሪ እንዲያውቁና በዛ ጨዋታ ውስጥ ቃላትን በተደጋጋሚ ይሰማሉ። ስጠኝ፣ አቀብለኝ፣ ምታው የሚሉ ቃላቶችን በተደጋጋሚ ስለሚሰሙ እነዛ ቃላቶችን በአእምሯቸው ይቀመጣሉ። ስምንተኛውና ብዙ ሰዎች ደግሞ ሚስ የሚያደርጉት ነገር ምንድነው? ፕሪላንጉዌጅ ስኪል እንዳለ አያውቁም። በአንድ ጊዜ አፍ እንዲፈቱ ኤክስፔክት ያደርጋሉ። ህፃናት ቋንቋ ንግግር ከመናገራቸው በፊት ምን ያስፈልጋቸዋል? ፕሪላንጉዌጅ ስኪል ያስፈልጋቸዋል። ያ ማለት ከቃላት በፊት ከንግግር በፊት ያሉ ክህሎቶችን በደንብ ማስለመድ ይኖርባቸዋል። ቅድም አንድ የነገርኳችሁ ነገር አለ። ይህም ፖይንቲንግ ወይም ማመልከት አንዱ የፕሪላንጉዌጅ ስኪል ነው። ሁለተኛ የምነግራችሁ ነገር ደግሞ ጆይንት አቴንሽን መፍጠር፣ በአንድ መጫወቻ እየተያዩ መጫወት ወይም በአንድ ነገር ለምሳሌ ለማመልከት ወፏን አያችሁ ብላችሁ ወደ አንድ ነገር ስትጠቁሙ ወደዛ ነገር ልጆች መመልከት አለባቸው። ይህ ጆይንት አቴንሽን ይባላል። ያን ደግሞ ክሬት የምናደርገው ከ9 ወር እስከ 1 ዓመት ባለው ጊዜ ነው። ስለዚህ ይህን ጊዜ በደንብ መጠቀም ይኖርብናል ማለት ነው። ሌላው ፕሪላንጉዌጅ ስኪል ከዚህ በፊት የሰራሁላችሁ ፎከስ ኤንድ አቴንሽን የሚባል ነገር አለ። ፎከስ፣ አቴንሽን እና ኮንሰንትሬሽን ደረጃ አላቸው። ቀላል ፎከሶች ለምሳሌ ኦዲተሪ ፎከስ ሊሆን ይችላል፣ ቪዥዋል ፎከስ ሊሆን ይችላል። ኦዲተሪ ፎከስ የምንለው የመስማት ብቃትና ረጅም ሰዓት ቁጭ ብሎ የማዳመጥ፣ እሱን ከምንድን ነው የምናመጣው? በመጽሐፍ በማንበብ። ቪዥዋል ፎከስ ደግሞ መጽሐፍ ላይ ያሉትን ስዕሎችን በማሳየት ከለርፉል የሆኑ ነገሮችን በማሳየት ፎከስ ማድረግ እንዲችሉ፣ አቴንቲቭ እንዲሆኑ፣ በአንድ ነገር ተረጋግተው እንዲቀመጡ ማድረግ ይኖርባቸዋል። እነዚህ ከቋንቋ በፊት ያሉ ፕሪላንጉዌጅ ስኪል ይባላሉ። እነዚህን ካላስለመዳችሁ ቀጥታ ወደ ቋንቋ ወደ ንግግር ላይገቡላችሁ ይችላሉ። የመጀመሪያው እነዚህ ላይ መስራት ይኖርባቸዋል ማለት ነው። በነገራችን ላይ አንድ ህፃን ልጅ 15 ወር ሞልቶት ወይም 1 ዓመት ከ6 ወር ሞልቶት ምንም አይነት ፖይንቲንግ ወይም ጆይንት አቴንሽን ከሌለው ወይም ስትጠቁሙት ወደ ጠቆማችሁበት ቦታ ማያይ ከሆነ ወይም እሱ ራሱ ጠቁሞ የማያሳይ ከሆነ ችግር አለ ማለት ነውና ቶሎ ኢንተርቬንሽን ይፈልጋል። ሐኪም ማማከር ይኖርባቸዋል። 9ኛውና ቀላሉ ዘዴ ደግሞ ነገሮችን መደበቅና ማሳየት ወይም መሸፈን። ነገሮችን ስትሸፍኗቸው ኪሪየስ ይሆናሉ። የት አለ የሚለው ነገር አይምሯቸው ይሰራል። ስለዚህ ነገሮችን መሸፈን ማሳየት፣ ይህንን በጨዋታ መልክ በተደጋጋሚ ማድረግ ይኖርባቸዋል። 10ኛውና ቀላሉ ዘዴ የመጨረሻው ነገራችሁ ደግሞ በተቻለ መጠን ምርጫ ማቅረብ። ለምሳሌ ቃላት እንዲለምዱላችሁ ብርቱካንና ሙዝ የሚለው ነገር እንዲለምዱ ከፈለጋችሁ ብርቱካን ይሻላል ሙዝ ይሻላል ብላችሁ ሁለት የቃላት ምርጫዎችን ማስመረጥ፣ ማሳየት፣ ይህንን እንዲሉ እንዲጠቁሙ፣ ከጠቁሙ በኋላ ሙዝ እንዲሉ ማበረታታት። እንግዲህ እነዚህ 10 ዋና ህፃናትን የቋንቋ የንግግር ክህሎቶችን ለመጨመር የሚረዱ ቴክኒኮች ናቸው። እንግዲህ መረጃውን ከወዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልን። ከዚህ በተጨማሪ አንድ የምነግራችሁ ነገር ደግሞ ሁሉም ወላጅ ሚስ የሚያደርገው ነገር ምንድነው? ስክሪን ታይም ከ2 ዓመት በታች አያስፈልጋቸውም። ያ ማለት ቲቪ፣ ሞባይል፣ ታብሌት የመሳሰሉት ነገሮች ከ2 ዓመት በታች በፍጹም መሰጠት የለባቸውም። አሁን ወላጆች ብዙዎቹ የሚቸገሩት በስክሪን ሱስ ነውና ልጆቻችሁን በተቻለ መጠን እነዚህን 10 ቴክኒኮች እየተጠቀማችሁ ከስክሪን አላቋቸው፣ ከእናንተ ጋር እንዲውሉ አድርጓቸው። መረጃውን ከወዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልን። ቤተሰብ ሰው ተጋብዛችኋል። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ